የኛ መንግስት ራዕይ ያለውን ስታይ በግልጽ በጽሁፍ አስቀምጧል። ለኢትዮጵያ ብልጽግናን እንመኛለን። ያ ብልጽግና ደግሞ ሊመጣ የሚችለው በእውቀት በትጋት በስራ እንደሆነም እንዲሁ እናምናለን። ኢትዮጵያ የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። ዜጎቿ ለሀገራቸው፣ ለግላቸው፣ ለቤተሰቦቻቸው ብልጽግና የሚተጉ የሚሰሩ በላባቸው በድካማቸው ውጤት ብልጽግናን የሚያረጋግጡ መሆን አለባቸው ብለን በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። ይህን ለማሳካት አንደኛው የኢትዮጵያ ታምርት ንቅናቄን በከፍተኛ ደረጃ ማጠናከር ያስፈልጋል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶች እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን። ሶስተኛ ኦቶሜሽን ነው። እንዳየኸው በመሶብ በሰርቪስ ላይ ኦቶሜሽን ተጀማምሯል። በብዙ ርቀት ሄድናል። ገና የሚቀረን ጉዳይ ቢኖርም ኢትዮጵያን ስታቲስቲክስ ዳታዎች መንግስት ለዲሲሽን በሚመቸው መንገድ ወጥ በሆነ ዳሽቦርድ በየዕለቱ መረጃ የምናገኝበትን ስርዓት እየዘረጋ እንገኛለን። በፋይናንሻል ሴክተሩ የኦቶሜሽን ሰርቪሶች አሉ። በግብርናው በጣም ብዙ ቴክኖሎጂ መጠቀም ጀምረናል። እነዛን ኦቶሜት የማድረግና ሰርቪስ የማሳለጥ ዜጎች ቴክኖሎጂ ተጠቅመው ምርትና ምርታማነትና ኳሊቲን ያሳድጉ ማድረግ በጣም ቁልፍ ስራችን ይሆናል። የፋይናንስ አቅርቦት ደረጃ በደረጃ ማሻሻል፣ በፋይናንስ ምክንያት በካፒታል ምክንያት የሚቆሙ ስራዎች እንዳይኖሩ እየለዩ መፍታት። ቅድም እንዳነሳውልህ የመድኃኒት ፋብሪካው በካፒታል ምክንያት ነው የቆመው። ሶልቭ እያደረገ ነው። ልክ እንደሱ በቂ እንኳን ባይባል መነሻ ካፒታል አሁን ከምንሰጠው የተሻለ የላቀ እያቀረብን ኢንዱስትሪው እንዲሳለጥ እንዲስፋፋ እንዲፍታታ ማድረግ ይኖርብናል። በእኔ እምነት የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴ የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። አሁን ማይኒንግ ልንሰራበት ይገባል፣ ትልቅ ሀብት ነው ምናምን በሚባልበት ሰዓት ብዙም ጆሮ አልነበረም። እንደምታስታውሰው 30-40 ሚሊዮን ዶላር ገደማ ነው በለውጡ ዘመን ከማይኒንግ ሴክተር የምናገኘው። ዛሬ ክሎስ ቱ 4 ቢሊዮን ዶላር እናገኛለን። ከ30-40 ሚሊዮን ዶላር 4 ቢሊዮን ዶላር ደረጃ ገብቷል። ይጨምራል። የወርቅ ፋብሪካዎች በቅርቡ የሚመረቁ አሉ። የጀመርናቸውም እንዲሁ እያለቁ ይሄዳሉ። ማይኒንግ ሴክተር ሪስፖንድ በትክክል ማድረግ ጀምሯል በእኛ ኢኮኖሚ ውስጥ። አሁን ነምበር 1 ኤክስፖርታችን ማይኒንግ ነው። ያው በጣም ሩቅ ነበር ከግብርና፣ አሁን ነምበር 1 እሱ ነው። ይሄም እድገቱ እየቀጠለ ይሄዳል። ሲሚለርሊ በኢንዱስትሪ በማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናርቀው ይሆናል። ቴክኖሎጂ በሚመለከት በተለይ ኤአይ ዩኒቨርሲቲ፣ ኤአይ ሲቲ፣ ኤአይ ፓርኮች ላይ የጀመርናቸው ስራዎች በተሟላ መንገድ ሲከወኑ፣ ታች ኤርሊ ቻይልድ ኤጁኬሽን ላይ የጀመርናቸው ስራዎች ሲስፋፉ፣ 5 ሚሊዮን ኮደርስ ያልነውን እያሳደገን ስንሄድ፣ በቴክኖሎጂ የበቃ ኤአይ የሚጠቀም በኦፕን ክላውድ በጣም ብዙ ጉዳይ መስራት ይቻላል። እነዛን የተለማመደ መስራት የሚችል ሰው እያበራከተን ስንሄድ የኛ ኢንዱስትሪ ለኛ ኢኮኖሚ ሪስፖንድ ያደርጋል። በፍላጎታችን ልክ ብልጽግናን ለማረጋገጥ የምናደርገውን ጉዞ የሚያሳልጥ ይሆናል።